ደንዝዛ ነበረ። ይደነዝዛሉ እኮ ሴቶች ማለት ቢፈልግ ያምሽ ቢፈልግ አይደውል ቢፈልግ አይምጣ ቢፈልግ አያናግረኝ ስሜት አልባ መሆን መደንዘዝ እንግዲህ የትራውማ ላይ ዊንድ ኦፍ ቶለራንስ አለ ማለት አቅማችን ወይ ስሜታችን ገንፍሎ ይወጣል ወይም ድድር ይችላል ደንዘዝ ብለን ልንቀር ደርቀን ትቀዋለች ይባላል ኮሚኒቲያችን ውስጥ ማህበረሰብ ውስጥ እሷም በጣም አምሽቶ ሲገባ አየሁት ሴት ሲጎትት አየሁት በቃ እሷም ትተዋለች ምናምን ይባላል። አይ ለማለት ፈልጌ ሳይሆን አንዳንዴ እኛም ማህበረሰቡ የምንረዳበት መንገድ በጣም ስለሚለይ ነው ብዬ ነው መስተካከልም አለበት። ምክንያቱም ይሄ ምንድነው ሰርቫይቫል ሪስፖንስ ነው ከችግሩ ለመውጣት ለመትረፍ ምላሽ የምንሰጥበት አንዱ መንገድ መደንዘዝ ነው። ትዳሯን ችላ ብላ አይደለም ባሏን ትተው አይደለም አቅመ ቢስ ሆና አይደለም ግን በሰዓቱ አንጎል የሚሰጠው ምላሽ ነው ያ የመደንዘዙ ምላሽ ነው። እና እሱን ስታስታውስ ደንበኞቼ ትዝ ስላሉኝ ነው አብሬያቸው የምሰራው በቃ ትቼዋለሁ እንደፈለገው አያናግረኝም ሲፈልግ ሌሊት ይገባል ሲፈልግ ጠዋት ይገባል ሲፈልግ ይደውላል ሲፈልግ አይደውልም ምን አገባኝ ብላ የምትኖር ብዙ ሴት አለች ወንድም ሊኖር ይችላል። ይሄ ግን ሰዎች በጣም መረዳት አለብን ብዬ አስባለሁ። ያው ምንሆኛለው መጽሐፍ አንዱም ትልቁ ጥቅሙ ጀጅመንታልን ለመቀነስ ነው። ብዙ ሰው ደስተኛ የሆነበት በቃ ጀጅመንታልን ይቀንሳል። ጀጅ እንዳናደርግ ይሄ የምላሽ ነው የአእምሮ ምላሽ እንደሆነ ነው። ያው ዛሬ አንተ ነው መድረኩ ስለዚህ ከዚህ በላይ እኔ አላወራም። በተለይ ከአንቺ ከትራውማ አንፃር ያሉ ነገሮች ቢነሱ የበለጠ ነገሮች ግልጽ እያደረጉት ስለሚመጡ ነው። እንዳልሽው እቺ ሚስት እንግዲህ በወቅቱ የማጠብቀው ነው እና ድርቅ ብዬ ቀረው ይባል የለ ድርቅ ብዬ ቀረው። አንዳንድ እኮ መናገርም መጋገርም ይከብደዋል። ደንግጦ ቀረ የሚባል ሰው አይተው ሊሆን ይችላል ሰዎች እና ከዛ በኋላ የሆነ ነገር ነክቶት ነው መሰለኝ አይናገርም በቃ ዝም አለ ዝም ድርቅ ብሎ ቀረ ይባላል። ልክ እንደዚህ አይነት የእምነት መከዳት ወይም ሌላ ሴት ወንድ መሄድ አንዳንድ ሰዎችን እንደዚህ ሊያደነዛቸው ድርቅ አድርጎ ሊያስቀራቸው ይችላል እና እሷም እንደዛ ነው የሆነችው ስሜት አልባ ነው የሆነችው እና ሀሳቦች ይመጣሉ የሚላሉ በዛ ተጎዳች። ከዛ ሁኔታዋ ሁሉ ህመም ውስጥ ሆነ ማለት ነው እና እንደምንም እየታገለች ነበረ። መጨረሻ ላይ ባለቤቷ ያው ይሻላል ከዛሬ ነገር ይለወጣል ስትል በተደጋጋሚ እነዛን ህመሞች የሚቀሰቅስ የሚያባብስ እንደገና ቁስሉን የሚያመረቅዝ ነገር በተደጋጋሚ መመልከት ጀመረች።